ጭራሽ እኛ የምንቀራው ቁርአን ፊደሎቹ እንዳሉ ድምጹም የአላህ ነው ብለው የሚሉ ሰዎች ይሄ ስህተት ነው። ይህ ማለት ምንድነው? ከላሙ እነዚህ አሁን የምንቀራው በአረበኛ ፊደል ነው ያለው። ፊደሎች ደግሞ ከቀን በኋላ የተፈጠሩ ናቸውና እነዚህን ፊደሎች አላህ ተናግሮባቸዋል። አላህ በድምጽ ይናገራል፣ አላህ በድምጽ ይናገራል የምንል ከሆነ ኻሊቅ ሰማዋት ወልአርድን ያው ከፍጡር ጋር ከሰዎች ጋር ማመሳሰል ሊሆን ነው። መስአለተል ከላም ወይም ደግሞ አላህ በመናገሩ ጉዳይ ላይ አህሉ ሱና ወልጀማዓዎች የቢድዓ አካላት ከሚያመጡት የፍልስፍና አካሄድ የጠሩ መሆናቸው ሊታወቅ ይገባል። ቁርአን የአላህ ሱብሓነሁ ወተዓላ ንግግር ነው፣ በፈለገ ጊዜ ይናገራል፣ በፈለገው ሁኔታ ይናገራል ብለው አህሉ ሱና ወልጀማዓዎች ያምናሉ። በዚህ ጉዳይ ላይም የነብዩን ሰለላሁ ዐለይሂ ወሰለም ሐዲስ የአላህ ሱብሓነሁ ወተዓላን ቁርአን ወደ ጎን በመተው የራሳቸውን የሆነ ፍልስፍና አዲስ መመሪያን አውጥተው ያንን ፍልስፍና በመከተል ላይ ተጠምደዋል። አህሉ ሱና ወልጀማዓዎች ከዚህ አካሄድ የጠሩ ናቸው። በመጀመሪያ ደረጃ እነዚህ አካላት አላህ ይናገራል ሲባል ሌላ የፍልስፍና ቃላትን እያመጡ በድምጽ ከሆነ አይናገርም እያሉ ሌላ የፍልስፍና ቃዒዳዎችን የሚያመጡት ከቁርአንና ከሐዲስ ሳይሆን ከፈላስፎቻቸው ንግግር መሆኑን በደንብ ልናውቅ ይገባል። ለምሳሌ ይህንን ብልሹ እምነታቸውን ከያዙበት ነገር ውስጥ አንድ ግጥም አለ። በዛ ግጥም ተነስተው የቁርአንና የሐዲስ ንሱሶችን በሙሉ ወደ ጎን ትተው አላህ በሐርፍ በሶት አይናገርም እያሉ ማውራት ጀመሩ ማለት ነው። እሱም ምንድነው? አኽጠል የሚባል ገጣሚ አለ፣ ወደሱ የሚጠጋ ነው። ኢነል ከላመ ለፊል ፉአዲ ወኢነማ ጁዒለ ሊሳኑ አለል ፉአዲ ደሊላ። ትክክለኛ ንግግር ማለት በልብ ውስጥ ያለው ነው። ምላስ የተደረገው በልብ ያለውን ለማመላከት እንጂ ንግግር በምላስ ስለሆነ አይደለም የሚል መልእክትን ያዘለ የሆነን ግጥም አግኝተው ቁርአን ላይ ያሉ ሐዲስ ላይ ያሉ ማስረጃዎችን በሙሉ በዚህ ማን እንዳለው በማይታወቅ ግጥም ብሎታል አላለውም በሚለው ነገር ላይ ራሱ ስላልተስማሙበት ማለት ነው። ይህንን ይዘው የቁርአን የሐዲስ ንሱሶችን ማስረጃዎችን መለሱ። አላህ ሱብሓነሁ ወተዓላ ይናገራል ሲባል አዎ አላህ ይናገራል፣ ግን ላመቃኢሚን ቢነፍሲሂ ነው፣ በነፍሱ በዛቱ ላይ የቆመ ንግግር ነው፣ የሚሰማ አይደለም ብለው አላህ በሚሰማ ድምፅ መናገሩን ውድቅ ያደረጉበት ከቀደምቶቻቸው ይህንን የጥመት መዝሃብ የጀመረ አካል ስላለ ነው። እሱም ማን ነው? ኢብኑ ኩላብ በመባል የሚታወቀው ነው። እንደሚታወቀው አቡ ሐሰን አልአሽዓሪ ሙዕተዚላነት ላይ ከቆየ በኋላ ከሙዕተዚላ መዝሃብ ተውበት አድርጎ ተመልሶ የኢብኑ ኩላብ መዝሃብ ላይ እንደተቀላቀለ ይታወቃል። በዚህም ምክንያት ኢብኑ ኩላብ መስአለተል ከላም ላይ የያዘውን ነገር አቡ ሐሰን አልአሽዓሪም ያንን ያንጸባርቅ ነበር። ኢብኑ ኩላብ አላህ ይናገራል በሚለው ጉዳይ ላይ ምን አይነት የፍልስፍና አካሄድ ነበረው? አነላህ የተከለሙ ከላመ ቃኢሚን ቢነፍሲሂ፣ አላህ ይናገራል ስንል ግን በዛቱ የቆመ ንግግርን የሚሰማ አይደለም፣ በፈለገው ጊዜ የሚናገር አይደለም። ከላመ ቃኢሚን ቢነፍሲሂ የሚል የፍልስፍና አስተምሮት እንደነበረው ይታወቃል። ይህንን አቡ ሐሰን አልአሽዓሪ በዚህ መዝሃብ ላይ ነበሩበት። ነገር ግን ከዚህ መዝሃብ ተውበት አድርገው አልኢባና የተባለ ኪታባቸውን ጽፈው የመዝሃብ ሰለፍን እንደሚከተሉ ግልጽ አድርገው ሄደዋል። እነዚህ ሰዎች እየተከተሉ ያሉት አቡ ሐሰን አልአሽዓሪ ተውበት ከማድረጉ በፊት የነበረውን አቋሙን። በዚህም ምክንያት የተለያዩ የፍልስፍና አካሄዶች ቁርአን ሐዲስ ጋር የሚጋጩ ንግግሮች፣ እንዲህ ከሆነ እንዲህ አይሆንም፣ እንዲህ ሲሆን እንዲህ ይሆናል የሚሉ በፍልስፍና የታጨቁ አስተምሮቶች በእነዚህ አካላት ላይ ዛሬ በዚህ መልኩ እየመጡ ይገኛል። ቁርአን ላይ የሚያገኙትን ግልጽ የሆኑ ነገራቶች እዚህ የፍልስፍና አካሄድ ጋር አልገጥምላቸው ሲል የቁርአንና የሐዲስን መልእክት እነሱ በሚፈልጉት መልኩ ለማስተካከል ይጥራሉ። ሱብሃንአላህ። ለማንኛውም አህሉ ሱና ወልጀማዓዎች ሰለፎች ከዚህ የፍልስፍና መንገድ የጠሩ ናቸው። ቁርአን የአላህ ሱብሓነሁ ወተዓላ ንግግር ነው። አላህ ሱብሓነሁ ወተዓላ ሐርፍም በሰውትም በድምጽም ይናገራል ብለው ያምናሉ። ለዚህ አጠር አድርገን አንዳንድ ማስረጃዎችን እናቅርብ። አላህ ሱብሓነሁ ወተዓላ ሱረቱ ተውባ ላይ ምን ይላል? ወኢን አሐዱ ሚነል ሙሽሪኪነ እስተጃረከ ፈአጅርሁ ሐታ የስመዐ ከላመላሂ ሱመ አብሊግሁ መእመነህ ዛሊከ ቢአነሁም ቀውሙን ላ ያዕለሙን። ሙሽሪኮች አንዱ ወደ አንተ ጥገኝነት ቢጠይቅህ አስጠገው የአላህን ንግግር እስከሚሰማ። አላህ ቁርአን ምን ብሎ ጠራው? ከላም አላህ። ይህንን ይዘው አህሉ ሱና ወልጀማዓዎች ቁርአን ምንድነው ይላሉ? ከላም አላህ። እነዚህ የፍልስፍና ሰዎች ቁርአን አላህ ከላም አላህ ብሎ ጠርቶት የነሱን መዝሃብ የነሱን አካሄድ አልገጥም ስላለ ምን እያሉ ነው? ሐርፉ ሰውቱ እያሉ መለየትና መሰነጣጠቅ ውስጥ ገቡ። ሱብሃንአላህ። በምን አይነት መልኩ እንደሚሄዱ ተመልከቱ። ስለዚህ የአላህ ንግግር እንጂ የእነዚህን የቢድዓ አካላቶችን ንግግር ከመከተል ልንጠነቀቅ ይገባል። ልክ እንደዚሁ አላህ ሱብሓነሁ ወተዓላ አሁንም ቁርአን ላይ ዩሪዱነ አዩበድሉ ከላም አላህ፣ የአላህን ንግግር መቀየርን ይፈልጋሉ። ቁርአን የማን ቃል ነው? የአላህ ንግግር ነው።
ነገር ግን ግልጽ የሆነ ነገር አለ። ለምሳሌ እኔ ቁርአን ስቀራ አልሐምዱሊላሂ ረቢል ዓለሚን እያልኩ ከኔ የሚወጣውን ድምፅ ከሆነ የተፈለገበት ያን አይደለም የአላህ ንግግር ነው ያልነው። ድምፁ የባሪያው ድምፅ ነው፣ ንግግሩ ግን የማን ንግግር ነው? የአላህ ሱብሓነሁ ወተዓላ ንግግር ነው ብለን እናምናለን። አይ ሐርፉ ሰውቱ የምትሉ ከሆነ ደግሞ አላህ ሱብሓነሁ ወተዓላ በሰውት በድምፅ እንደሚናገር አሁንም ማስረጃ አለ። እነዚህ ሰዎች አሁንም ከያዙት ቃዒዳ ጋር አልገጥም ስላለ ቢያስተባብሉትም በግልጽ ማስረጃ የመጣበት ጉዳይ ስለሆነ ከየትኛውም ፍጡራን ጋር ሳናመሳስል ለአላህ በሚገባው መልኩ እናጸድቃለን። ቡኻሪ ላይ በተዘገበ ሐዲስ አን አቢ ሰዒድን አልኹድሪ ረዲየላሁ ዐንሁ ምን ይላል? ቃለ ረሱሉላሂ ሰለላሁ ዐለይሂ ወሰለም የቁሉ ላሁ ያ አደሙ ፈየቁሉ ለበይከ ወሰዕደይከ ፈዩናዲ ቢሰውቲን ኢነላሃ የእሙሩከ አን ቱኽሪጀ ሚን ዙርየቲከ በዕተን ኢለናር። አላህ ሱብሓነሁ ወተዓላ ያ አደሙ አንተ አደም ሆይ ብሎ ይጠራል። አደም ዐለይሂ ሰላምም ለበይከ ወሰዕደይከ አቤት ጌታዬ ምን ልታዘዝ ብሎ ይመልሳል። ከዛም ነብዩ ሰለላሁ ዐለይሂ ወሰለም ምን አሉ? ፈዩናዲ ቢሰውቲን አላህ ሱብሓነሁ ወተዓላ በድምጽ ይጣራል። የተጣራው በምንድን ነው? አላህ በድምጽ ይጣራል። ይሄ ድምጽ ምን አይነት ነው የሚለው ላይ ሌሎች ሲፈቶች ላይ መስማት ላይ መመልከት ላይ ሌሎችም የምታጸድቋቸው ሲፈቶች ላይ የምትጠቀሙትን ነገር እዚህ ላይም ተጠቀሙ። አለቀ። ሰላም የዚህኔ ሰላም ትሆናላችሁ። ቁርአንና ሐዲስን ውድቅ ወደ ማድረግ አትሄዱ። አላህ በድምጽ ይጣራል። ይህ ድምጽ ምን አይነት ድምጽ እንደሆነ ከይፍያውን አናውቅ። ነገር ግን በድምጽ ይጣራል ተብሏል። አዎ በድምጽ ይጣራል እናምናለን። ነብዩ ሰለላሁ ዐለይሂ ወሰለም አላህ በድምጽ ይጣራል ብለዋል። ይህንን የከለፈ ይህንን የተቃረነ መዝሃብ የማንም መዝሃብ ይሁን የጥመት መንገድ። ስለዚህ የትኛው አካል ነው የነብዩ ሰለላሁ ዐለይሂ ወሰለምን ንግግር ተግባር ኮቴ በኮቴ እየተከተለ እያመነበት ያለው? ማነውስ እየተቃረናቸው ያለው? ግልጽ የሆነ ነገር ነው። ሱብሃንአላህ። አላህ ሱብሓነሁ ወተዓላ ሙስሊሙን ኡማ እነዚህ ሰዎች ይዘውት ከመጡት ሸር አላህ ይጠብቀው። ሰላሙ ዐለይኩም ወረሕመቱላሂ ወበረካቱሁ።